እሺ ብዬ ስፈቅድ ደግሞ ጭራሽ ልጁንም ሳይ ወደ ሌላ ሀገር ልሄድ ነው። ችግር የለውም። ይሄ እኮ የቆየ ውሳኔ ነው። ታዲያ ለምንድን ነው ሩታ እንግዲህ ለአብርሽ ልጁን እንዳይፈቅዳላት ነበረ ጓደኞቹን ልኮ ልጄን እንኳን ቢያንስ ማየት እንዳለብኝ ብሎ ጠይቋት ነበረ። እሷም ደግሞ በጥያቄው መሰረት እሺ ብላ ነበር። ግን ያም ሆኖ ሳለ ደግሞ ዛሬ ላይ ለሩታ ደብዳቤ ልኮ ወደ ሌላ ሀገር ሊሄድ እንደሆነ ሊመለስ ሁላ እንደማይቻል ነው እያሳወቃት ያለውና እሷ ደግሞ ለምንድን ነው እኔ ነገሮችን ሳስተካክል እሱ ደግሞ ነገሮችን የሚያበላሸው? ቢያንስ እንኳን የፍርድ ቤት ውሳኔያችን የተወሰነ ጊዜ ገደብ ነው የቀረው። ቢያንስ እንኳን ያንን ነገር እስከማስተካከል ሊታገሰኝ ይችል ነበር። ትላንትና እናንተ ላከ ልጁን ማየት አለበት ብዬ ነው ፈቀድኩኝ። ዛሬ ደግሞ ደብዳቤ ላከልኝ። ለምንድነው እንደዚህ የሚያደርገው? ለምንድነው የልጅ ስራ የሚሰራው? እያለች ነው። በእርግጥ እውነቷን ነው። እዚህ ጋር 80 ሳይቀድ ቢሄድ እሷ እዚህ ጋር በእርግጥ ያው ህግ የያዘው ነገር ያው በህግ ነው እንጂ የሚዳኘው በሰው አይደለም የሚዳኘው። እና እንግዲህ ከሄርሜላ ጋር ሌላ ሀገር ሊሄድም እንደሆነ በሄርሜላ ቻናልም ቪዲዮ እያየን ነበረ። ግን ደግሞ እቺ ልጅ በዚህን ያህል ባትገፋት፣ በዚህን ያህል ባታሰቃያት መልካም ነው። ይሄ ሆይ 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 የበዛበት ነገር መጨረሻ እውነት ከሄርሜላ ጋር ራሱ አንታው የሆነ ደስተኛ መሆንን ያየኩ አይደለ? ግን ደግሞ ነገ ደም እንባ ነው የምታለቅሰው። እውነት ምን አለሽ ትላለክ ነገ ምን ነው ባላደረኩት ኖሮ ለምን ብለክ የምትናደድበት ጊዜ ይመጣልና እባክህ የምታደርገውን ነገር አብርሽ አስተውል። እርግጠኛ ነኝ የሆነ ሰዓት ላይ መንቃት አይቀርም፣ ከተኛህበት መዋነን አይቀርም። አሁን ላይ ትንሽ ያው እንቅልፍ ቤት ያለችና በእርግጥ ሩታም እንድትረዳው እንግዲህ ያው ብዙ ነገሮችን እያደረጉ ነው አንዳንድ ጓደኞቹ ቢያንስ አውቆ እንዳልሆነ አብርሽ አውቆ እንዳልሆነ እና በተያዘው ነገር እንደተያዘ እና ቢያንስ ልትረዳው መሞከር እንዳለባት ቢያንስ ፋሚሊዎቿ ቤት ራሱ ሄዶ አሸሸ ገዳይ የሚለው ነገር አለ፣ የሆነ ዘራፍ የሚለው ነገር አለ እና በዛ መጠን ይሄ ልጅ ይሄድ ያለው ወዶ እንዳልሆነ ብትረጁ ነው እያላት ያለው። እና ግን ደግሞ እሱ የመለሰች መልስ ከዚህ በፊትም ሄርሜላም ሳትመጣ ብዙ ነገሮችም ሳይመጡም በፊት ብዙ ነገሮችን ያደርጋል። ይሄ ነገር ዛሬ አዲስ አይደለም ነው እያለች ያለችው። ስለዚህ እቺ ልጅ ከአቅሟ በላይ ሆኖባት ሁሉ ነገር አንዳንዴ እኮ የሆነ ነገር ሰላም ካልሰጠህ ጥለኸው ነው የምትሄድ። ያንን ነገር ለምን ሰላም ወዳለበት ስፍራ ነው የሰው ልጅ የሚሄደው። አንዳንዴ ሰላማዊ ነገር ፈልጋችሁ ወደ ጫጫታ ቦታ አትሄዱም። ሰላምና የሆነ ረጭ ያለ ስፍራ ላይ ነው የምትሄዱት። እና ስለዚህ እቺ ልጅ ሰላሟን ለማግኘት ነው ከሱ እየራቀችና ከሱ እየሸች ያለችው። ግን ደግሞ ሰላሟን ማግኘት በምትችልበት ሰዓት ሰላሟን እያገኘች አይደለም። ስለዚህ የእሱ መሄድ እኮ ለእሷ ምን የሚጨንቃት ነገር አይደለም፣ ምንም የሚፈጥርላት ነገር የለም። ግን አንዳንዴ እሱ የሆነ ነገር ሲጠይቃት እሷ እሺ ትላለች። እሷ ደግሞ የሆነ ነገር ለማስተካከል ስትፈልግ ደግሞ እሱ አይሆንም ይላል። በጣም እኮ ግራ የሚያጋባ ነገር ነው። እንዴት ነው ውሃ ቅዳ ውሃ መልስ ነው እየሆነ ያለው። እና እንዳልኳችሁ ነው ከሄርሜላ ጋርም ነገ አንድ ላይ ለማይሆኑ ነገር ዛሬ ላይ የሚሰራው ነገር የሚያናድደው ነገር የሚጸጽተው ነገር ነው። ስለዚህ አብረሽ የምታደርገውን ነገር ብታስተውል መልካም ነው። እች ልጅ በብዙ መንገድ ልትረዳ በብዙ መንገድ ልታግዝ ትችላለች። ግን ደግሞ አንተ እየተረዳት አይደለም። እውነት ለፍቅር እኮ ሰው ከዚህም በላይ ዋጋ ይከፍላል አይደለ? እሷ ግን የፍቅር ተምሳሌት ናት። ዛሬ የሄርሜላ አፍቃሪ እንግዲህ ሄርሜላን እንደሚያፈቅራት እና እንደሚወዳት ነግሯታል። ሄርሜላም ደግሞ በምላሿ እኔ በጣም የማፈቅረው የምወደው ሰው አለ ብሏለች። እሱም እንግዲህ አብርሽ ነው፣ የሚታወቅ ነገር ነው በግልጽ። ግን ደግሞ ትላንትና በጣም የምጠላኝና በጣም ለእኔ መጥፎ አመለካከት ያለ ግለሰብ ነበር። ዛሬ እንዴት ልታፈቅረኝ፣ ዛሬ እንዴት የፍቅር ጥያቄ ልታቀርብልኝ ቻልክ ስትለው፣ አዎ በእርግጥ በሰዓቱ በጣም ተናግሬች ነበረ። ግን ዛሬ ላይ የአንቺ መልካምነት የአንቺን ጥሩነት ሳይ ላፈቅርሽና ልወድሽ ቻልኩ እያለ ነው እሱ። እሷ ደግሞ ለምን አፈቀርክኝ ብዬ ምንም አይነት ነገር ልልህ አልችልም። ምን ማንኛውም አንድ ጤነኛ የሆነ ሰው ያፈቅራል። ማፍቀር ደግሞ ኃጢአት አይደለም ብለዋለች እሷም። ስለዚህ አለማፍቀር አይቻልም፣ መብት ነው ማፍቀር። ግን ደግሞ የተሳሳተ ቦታ ላይ ነው የመጣኸው። በጣም የማፈቅረው በጣም የምወደው ሰው አለ በህይወቴ። ያው ስሜቱ ስለማውቀው ነው የሚቆም እያወራክ ያለሁትኝ እና ራሱ ላምን ካልችልም ያልሽ በጣም ነው የፈራችሁ።
ይሄን ያለ ረዥም ሰዓት ራሱ ቆሜ ሲያወራክ ምን ልታደርግ እንደምትችል ራሱ አላቅም ምናምን እያልሽ ግራና ቀኟ ዞር ዞር እያለሽ ነበር ስታወራ የነበረው። እውነት ነው። ሰሞኑን አዩም በተለያየ በሶሻል ሚዲያ ላይ ቪዲዮ እየሰራ ነበረ በጣም እንደሚወዳት እንደሚያፈቅራት ምናምን ነገር ማለት ነው። በእርግጥ አንዳንዴ ያው ለመፈመስን ብለን የምናደርጋቸው ነገሮች አሉ። ግን ደግሞ አንዳንዴ የሰማይና የምድር ያህል ርቀት ያለው ውሸት ሲሆን ደግሞ በጣም ነው የሚያስጠላው። ለምን ያውቃል፣ እሱም ከአብርሽ ጋር ያላትን ሪሌሽን ከአብርሽ ጋር ያለው ነገር ያውቃል። እንኳን አይደለም እሱ ይቅርና በአጠቃላይ ኦዲየንስ ያውቃል። ስለዚህ የማይሆን ነገር ነው እያደረገ ያለው አዩም። እሷም እንግዲህ መብት ነው ማፍቀር ትችላለህ፣ አታፍቅር አልልህም ብላ መልስ ሰጥታች። ለምን ስሜቱን ስለማውቀው ብላለች። እንግዲህ አዩ እንግዲህ ያው ዝም ብለክ ልፋ ቢልክ ነው እንጂ የማይሆን ነገር ነው ማለት እሺ አትልክም። እንዴት ሊሆን ይችላል? የማይሆን ነገር ማለት ነው። እና ዛሬ ደግሞ ሄርሜላ አብርሽን አሳምና እንግዲህ ለመዝናናት ወይም ደግሞ እንጆይ ለማድረግ ወስነው አሳምነዋለች። በነገራችን ላይ ግን ሄርሜላ ግን የሆነ ቀን ልብሽ እንደሚሰበርና እንደምትጸጸች ግን በጣም እርግጠኛ ነኝ። ለምን ዛሬ ላይ የምታደርጊያቸው ነገሮች ነገ ሊጸጽቱ ይችላሉ። ነገ ልብሽ ተሰብሮ አንቺም ወደ ኦዲየንስ መተሽ ደግሞ የምትናገሪበት ጊዜ ይኖራልና በተለይ ደግሞ አሽቃባጮቹ ጓደኞቹ እኛ ባንኖር ኖሮ ምን ይውጥህ ነበረ፣ እኛ ባንኖር ኖሮ ምናምን ነገር። በነገራችን ላይ እናንተ ባትኖሩ ከሩታ ጋር ራሱ አይለያዩም። በእርግጥ አንዳንዴ እግዚአብሔር የጻፈልንን ነገር እኛ ልንሰረዘው ልንደልዘው አንችልም። ግን ደግሞ ከእሷ ጋር አይጣሉ። ለምን? አንደኛ የጓደኞቹም ሆይ ሆይ አለ። በቃ የሆነ ሆይ 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 የሚባል ነገር አለና እኛ ከሌለን አንተ ምን ይውጥክ ነበረ፣ በዚህ ወጥቶ በዚህ ወርዶ ማለት ነው። እናንተ ኖራችሁም አልኖራችሁ ምንም የምታደርጉለት ነገር የለም። ምንም የጠቀማችሁ ነገር የለም። እየጎዳችሁት እና ላይፉን እያበላሻችሁ ወይም ደግሞ ያለበትን ቆንጆ የፍቅር ህይወት እየበጠበጣችሁ ነው ማለት። አንዳችሁ እንኳን ምንም የሆነ የተሻላችሁ እንኳን አይደላችሁም። ሩታን ስታዩ ሩታን ትሆናላችሁ፣ አብረሽ ስታዩ አብረሽን ትሆናላችሁ፣ ሄርሜላን ስታዩ ሄርሜላን ትሆናላችሁ። ቢያንስ ልጅ ተይ ብላችሁ መገጸት ትችሉ ነበር ነው የተመናገር። በተለይ ሄርሜላን ተይ ረፊ ብላችሁ ልትገጽዋት ይገባ ነበር። ግን እናንተ አብረው እንዲሆኑ እያመቻቻችሁ ያላችሁት። በእርግጥ አብርሽም አንዳንዴ ራሱን ኮንትሮል የሚያደርግበት መንገድ አለ። አይ ረፊ የሚለው ነገር አለ፣ ያው በቃላት ባይገልጸውም ማለት ነው። እንግዲህ ትላንትና ቪዲዮ እንደሰራ ሁላችሁ አብርሽ በቃ ተይዞ ነው ማለት ተይዞ ነው ስላችሁ ከዚህ ፊት ያቺ ያሰረችለት ሰዓት የሆነ ነገር እንዳለባት ነው የሚገባኝ። ለምን ወዶ አይደለም ይሄድሽ። እሷ ደግሞ እኔ ካለው ምናምን ነገር ደስተኛ ትሆናለህ። ካሁን በተለይ ዛሬ የሆነ መሄድ አልፈለገም ነበረ፣ በቃ ሊሄድ አልፈለገም። ግን እኔ ባለውበት ቦታ ሁሉ ደስተኛ ትሆናለህ ምናምን ነገር እውነት ነገ ልታዝኚ ልታለቅሺ እንደምትች ግን አለማሰብሽ በጣም ነው የሚገርመው። እውነት ነገ የሆነ ነገር እንደሚፈጠር ዛሬ ላይ ቆመሽ ብታስቢ አሪፍ ይመስለኛል። ማናችንም ስለ ነገ የምናውቀው ነገር የለም፣ ስለ ዛሬ ነው። ዛሬ የምንሰራቸው እያንዳንዱ ነገሮች ለነገ ዋስትና ናቸው። እና ምናልባት አብርሽ የልብ ልብ ሰጥቶች ሊሆን ይችላል። በቃ አይደለ የሚሰጥሽ ወይም ደግሞ አብርሽ ምናልባት ሰውን ላለማስቀየም የሚያደርጋቸው ነገሮች አሉ። አንዳንድ ሰው አይደለ መናገር የማይችል ሰው አለ፣ ተናግሮ ማሳመን የማይችል ሰው አለ፣ ተናግሮ የሆነ በቃ አይደል የማይሆንለት ሰው አለ። ምናልባት አብርሽ እንደዚህ አይነት ነገር ስላለው ነው። አብርሽ ያው አንዳንዴ እውነት ለመናገር የሆነ ተናግሮ ማሳመንን የሚችል አይነት ሰው አይደለም፣ ወንድ አይደለም። የሆነ ይሄ ቁፍጥን ያለ ወንድ አይደለም አይደለም። ለምሳሌ በቃ ቁፍጥን ያለ ኮስተር ያለ በተለይ አሁን መጀመሪያ አካባቢ ላይ ሄርሜላ ስትቀርበው ይሄ ስትነካካው ስትደባብሰው ስትስመው ምናምን ነገር ቆፍጣና ወንድ ቢሆን ኖሮ አይ እረፊ ማለት ትችል ነበረ። አይ እኔ እኮ ባልዳር ነኝ ፊት እንኳን ቢነሳት ይሄን ሁሉ አታረግም። ስለዚህ ይሄ ልጅ ደግሞ በተሰጣት ነገር መጠን ነው ነገሮች የምትለካው። ስለዚህ እሷ ጋር ምንም ጥፋት የለም፣ ሄርሜላ ጋር ምንም ጥፋት የለም። አንዳንዴ ስታስቡት ሄርሜላ ጋር ምንድን ነው ጥፋቱ? እሱ ቦታ ባይሰጣት፣ እሱ ለእሷ የሆነ ሪስፔክት ለእሷ የሆነ ፍላጎት ነገር ባይሰጣትና እንደዚህ አይነት ነገሮችን ባታነብ ምንም አይነት ነገር አታደርግም። አሁንማ በቃ አለቀ እኮ። እርግጠኛ ነኝ ከዚህ በኋላ ምን የምትፈራው ነገር የለም። የቀራቸው አንድ ነገር ነው። እሱም ደግሞ ያው ካሜራ ላይ መውጣት ስለማይችል ነው እንጂ መሳሙንም ምን ማለቱንም መደባበሱንም ምናምን ነገር እንግዲህ እያየን ነው። ለማንኛውም ሁሌ ማሰብ ያለብን ነገ በእኛ
ቦታ ላይ ምን ሊገጥመኝ ይችላል ብለን ነው። በተለይ ደግሞ እነ ጓደኞች ተብዩ ደግሞ ዛሬ ሆይ 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 ብላችሁ ነገ ላይ ደግሞ እንዳትጸጸቱ። ለምን እኛ ገባ ለምን እንደዚህ አድርገን ላይክ በቀደም አቤል ይህ ፕሮግራም ካዘጋጀ በኋላ ምናምን ነገር እሱ ያው የውሸትም ሆነ የእውነት ፌንት ሰርቶ ሆስፒታል እንደገባ ይሄን ፕሮግራም እኮ እኔ ነኝ ያዘጋጀሁት ወይኔ በቀረብኝ ብለህ ተጸጽተሃል። ገብቷል። ይሄ ልጅም በሆነ አጋጣሚው ነገር ቢሆን እናንተ ናችሁ ወይኔ ባላረግ ነው ወይኔ ባይሆን ወይኔ ብላችሁ የምትጸጸቱት ማለት ነው።